አይደል ማለፍ ሌላ ትግስት ሌላ ምንድነው መቀባጥሪው ትግስት ሰላለኝ አይደል ያለፈው ሁሉንም ነገር አንተ አስተካክለው ላንተ ትችላለህ አታ በቃ አይመለከትሽም አትዘጂ ራስሽን እንትን ብለሽ ራስሽን እንትን በይ ሄደሽ ግን አታበላሽ ሄደሽ ከሰው ጋር አትጣይ እኔ ባንቺ ደግሞ ጭራሽ የዚህን ስል ደግሞ ባንቺ በኩል ደግሞ ሌላ ችግር ይዤ ልምጣ ጥያቄ ነው የጠየቁሽ ለእረፍት ነው የመጣሽው ወይስ ሄደሽ ከሷ ጋር ልትጣይ ነው ምንም እኮ የሚያስፈራኝ ጉዳይ የለም የመጣሁት ከሷ ጋር መጥቼ ለመነጋገር ነው ለመጣላት አይደለም ምን አግብቶሽ እኔ እና እሷ ያልተግባባንበት ጉዳይ ስላለ ምንድነው ማትግባቢ በቃ እኔ ጨርሳለሁ አልኩሽ አይደል እንዴ ምንድነው ከኔ ጋር ለቆሽ ናችሁ እናት ምናምን አላችሁ በቃ ቦታውን ለወጣቶች ልቀቁ ይሄ የወጣቶች ቦታ ነው እናንተ እንደዚህ አይነት ገብታችሁ በእናንተ ጊዜ ያሳለፋችሁትን እነዚህ ደግሞ ወጣቶች ያሳልፉት ማለት ተገቢ አይደለም በቃ በእናንተ ጊዜ ያለፈ ነገር ነው አልፏል አገባሽ አንቺ ተናደድኩባት እኔ ነካችኝ ሄጄ ላናግራት ሄድኩኝ በቃ ምንድነው ነካችሽ አንቺ በቃ በስልክ አወራን በስልክ ስናወራ አልተግባባንም በአካል ላገኛት ሲሄድ እኔ ያወራኋት ነው አይደል እንዴ አግባብቼ እኔ በስርዓት ያለውን ነገር ለመፍታት እየተሯሯጥኩ አይደል እንዴ ለምን ሽሩሩ በቃ ለማጋባት አይፈልግም በቃ ለማጋባት አያስፈልግም ልጅ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ አለን እግዚአብሔር ይመስገን ያው ጠፍቻለሁ በጣም ጠፍቻለሁ ይታወቃል በማየው ነገር ከመመጣ ብዬ ነው ያው የጠፋሁት አንዳንድ ነገሮች እናንተም የምታውቁት ነገር አለ ነገሩ እንግዲህ እየተካረረ ወደ አልሆነ ቦታ እየገባ ነው እና ዛሬም የመጣሁት ያው ላልመጣ ወስኜ ነበረ በካሜራ ይሄንን ነገር ሙሉ ለሙሉ ቋጭቼ በመጣ ደስ ይለኝ ነበር አንደኛ በዓል እየደረሰ ነው በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ላለው በመቀጠል ዛሬ መጣሁት ያው ትንሽ የሆነ ያበሳጨኝ ነገር አለ በሌላ ሰው በኩል አይደለም በብሩክም በናኒም ትንሽ ስለተበሳጨው ያው ትላንትና ያያችሁት ቪዲዮ ብዙም ደስ አይልም ምክንያቱም እኔ ቀስ በቀስ ይሻሻላሉ ይለወጣሉ ብዬ ሳስብ ጭራሽ ነገሩ ወደ አልተገባና ሰውንም ወደ ማስከፋት ወደ አልሆነ ቦታ እየሄደ ስለሆነ እንግዲህ ያለውን ነገር ለእናንተም ለማሳወቅና የተበሳጨውበትም ነገር ስላለ እሱንም በዛው ለመናገር ያህል ነው እና ያው ከዚህ በፊት ከናኒ ጋር ከዛሬ ሳምንት በፊት ከናኒ ጋር አውርተን ተነጋግረን ጨርሰን እዚህ ያለውን ነገር እኔ ጨርሳለሁና አንቺ እንዳትመጪ እዛው ትምህርትሽን ጨርሺ ፈተናሽን ተፈተኚ ምናምን ብዬ ሸኝቻት ነበረ እና አሁን የሰማሁት ነገር እዩ ያው በስሞታ መልክ ነው የነገረችኝ ምክንያቱም ናኒ እዛ ውስጥ እንድትገባ አልፈልግም እኔ በሰው ምጠላውን ነገር እኔ እኮ እሷ ሌሎች ሰዎች የሚያደርጉትን ማድረግ አቅቶኝ አይደለም በማስገደድ በመናምን ማድረግ አቅቶኝ ሳይሆን ነገሩን በረገበ ልጅቷም የማንንም ይሁን ብያለሁ ከዚህ በፊትም የማንንም ይሁን የማንንም ልጅቷ ነፍሰ ጡር ነች ሴት ነች ብዙዎቻችን ደግሞ ከሴት ጎን እንቁም ትላላችሁ ለምንወደው ብቻ ሳይሆን ለሌላም ሰው ለምንወደው ብቻ ሴት ስለሆነ ለምንወደው ብቻ ምንቆም ከሆነ ምን ዋጋ አለው ስለዚህ ሴት ስለሆነች ብቻ ከእዩ ጎን ያው ጎን እኔ ቆሜ ለመከራከር ሳይሆን ነገሩን በረገበ መንፈስ ሆነን እሷንም እልህ ሳናስገባ በማይሆን ነገር ሳናስገባ ነበር እኔ ያሰብኩትና ትንሽ ናኒ በጣም አናዳኛለች መምጣቷን ነግራኛለች እና ደግሞ በእዩም በኩል ደግሞ ያልሆነ ነገር ስለደረሰኝ ስልኬን ኬት እንዳገኘች አላቅም ቴክስት አርጋ እንደዚህ ናኒ እንዲ ምናምን ብላ ነግራኛለች እና እሱንም ጠይቃታለሁ እዚህ ስትመጣ ጠርቻታለሁ እዚህ ነው ያለችው እና ያው እኔ ለመጣላት ለጸብ ምናምን አይደለም እኔ በጣም ሰልችቶኛል ብዙ ነገሮችን በቃ በማይሆን ነገር ዝም ብዬ ከመመጣ እናንተንም ከማስጨነቅ ብዬ ነው የጠፋሁትና በጣም የሰለቸኝ ነገር ቢኖር ጸብ ነው እናንተም በመሃል እየገባችሁ ያው ብዙ ሜንሽን ታደርጉኛላችሁ ያለው ምናምን ብዙ ሰዎች ትጽፉልኛላችሁ ቮይስ ታስቀምጡልኛላችሁ እየደወላችሁም ያው ለብዙዎቻችሁ አላነሳውም ግን እየደወላችሁም አንዳንድ ነገሮች የምትነግሩኝ ነገር አለ
ያው እያንዳንዱን ነገር ከራሴ ጋር ያወራው ያገናዘብኩኝ ብሩክና ሃይሚ እንዳይለያዩ የሚያደርግ ነገር ለማምጣት ነበር ሐሳቤ ከነ በቃ ካሜራ ላይ መጥቼ ሳይሆን ኖርማል ሁሉ ነገር ተስተካክሎ በዓለም ደርሷል በዓል አብረን እናሳልፋለን ብዬ በማስብበት ሰዓት የሆነ ያልሆኑ ተገላቢጦሽ ነገሮች እየበዙብኝ ስለሆነ በጣም ስለሰለቸኝ ያንን ነገር ለማሳወቅ ነው እና ናኒ ያለውን ነገር እስቲ ምን እንዳረገች በራሷ አፍ ብትነግረኝ ይሻላል ብዬ ነው የመጣሁት ምክንያቱም ልጅቷ እርጉዝ ነች ነፍሰ ጡር ነች ሴት ነች እናንተም ከሴት ጎን እንቁም ነው የምትሉት ብዙ ጊዜ ከሴት ጎን መቆም ማለት ለእያንዳንዱ ሴት ለእያንዳንዱ ለአንድ ወይም እንደዚህ ተነጣጥሎ አይደለም ከሴት ጎን እንቁም ከተባለ ለእያንዳንዱ ሴት ማሰብ አለብን በቃ ሴት ነው ሴት ነች ስለዚህ ምንም ትሁን ምንም እርጉዝ ነች ልጅቷ የማንም ይሁን የማንም እርጉዝ ነች በተረጋጋ መንፈስ ሆነን እያወራናት እያግባባናት ከዚህ አይነት ከመጥፎ ነገር ከመጥፎ ድርጊት ውስጥ ወጣ ወደ ራሷ ተመልሳ ምትመጣበት ቀን ነበር እኔ ስጠብቅ የነበረው ያው ሁሉንም ኦዲየንስንም እኛንም እነ ብሩክንም እና ሃይሚንም ሁሉንም ይቅርታ ጠይቃ ወደ ራሷ ተመልሳ ያ ነገር ብሩክ እንዳላረገውና እንደዚህ አይነት መጥፎ ነገር ውስጥ እንደማትገባ ተማምኜ ነበር ስጠብቅ የነበረውና ብዙ ነገሮች ውስጥ ደርሼ ነበር ግን ደግሞ በመሃል ደግሞ አንዳንድ የሚያበለሻሽ ነገር አይጠፋምና ያው ብሩክም አናዶኛል አበሳጭቶኛል ናኒም በጣም አበሳጭታኛለች እስቲ ደውዬላታለሁ እሷ ስትመጣ እንግዲህ ያለውን ነገር ታስረዳኛለች ለእናንተም ታስረዳችኋለች ምን እንደተፈጠረ ያው እኔ ሙሉውን ነገር አይደለም እዩ የነገረችኝ ያው ናኒን ብታሳርፍልኝ ይሻላል ምናምን ብላኔ ላከችው ምን ብላት ይሁን አላቅም በአካል አግኝታት ይሁን በስልክ ደውላ ይሁን ምንም አቀው ነገር የለም ምን አደረገችሽ ብዬ ስመልስ ድጋሚ መልስ አላገኘውም ማለት ነው ስለዚህ የራሷን መልስ ከራሷ አፍ በእናንተው ፊት እና ደግሞ ምንም እንዳገኘች እስቲ ምን ከሷ ምን አይነት መረጃም እንዳገኘች ከራሷ ፊት ከራሷ አፍ ብንሰማ ይሻላል ብዬ እንግዲህ ካሜራ ደቅኜ መጥቻለሁ ማለት ነው ያው አንዳንድ ሰዎችም አያለው ወደ መጥፎ ነገር አንሂድ ሁለቱን ወደ ማስማማት እንጂ ሁለቱን ለመለያየት ነው አሁን አብዛኞቹ እዛ ቁጭ ብለው ላይቭ ላይ የማይሆን ነገር የሚያወሩ ሰዎች አሉ በጣም ትዝብት ነው ትልልቆች ናችሁ እናት ምናምን አላችሁ በቃ ቦታውን ለወጣቶች ልቀቁ ይሄ የወጣቶች ቦታ ነው እናንተ እንደዚህ አይነት ገብታችሁ በእናንተ ጊዜ ያሳለፋችሁትን እነዚህ ደግሞ ወጣቶች ያሳልፉት ማለት ተገቢ አይደለም በቃ በእናንተ ጊዜ ያለፈ ነገር ነው አልፏል በእናንተ ጊዜ የነበረና በዚህ ዘመን ደግሞ ይኑር ማለት እኩል አይደለም ስለዚህ በእናንተ ጊዜ ያለፈውን እዚች ጋር መጣችሁ ብትለፈልፉ የትኛውም ሰው አይሰማችሁም ስለዚህ በቃ ማይሆን ነገር አይሆንም ራሳችሁን አስከብራችሁ ትልልቆች ናችሁ አብዛኞቻችሁ እናት ናችሁ ምናምን መታወሩ ሰማችኋለሁ ያው ሜንሽንም በጣም ስለምደረግ እሰማለሁ ያው አልሰማም ብዬ አልዋሽም ግን ከናንተ የሚጠበቅ ነገር አይደለም መታወሩት ስለዚህ በቃ የወጣት ነው ወጣት የሚያደርገው ነገር በእናንተ የዛሬ ስንት አመት የነበረና አሁን የነበረ ወጣት አንድ አይነት ነገር ያደርጋል ብላችሁ አታስቡ የዛሬ 20 አመት የነበረና የዛሬ አመት የነበረ አንድ አይነት አይደለም የዛሬ አመትና የዛሬ አሁን ያለው ነገር አንድ አይደለም ስለዚህ በቃ የማይሆን ነገር ከናንተ ከአፋችሁ መጥፎ ቃል አይወጣ ከቻላችሁ ለማስታረቅ ሞክሩ እንጂ ይሄ የማይሆን ነገር አታውሩ እኔ ምንም ሊመጣብኝ አይችልም ምንም አይመጣብኝም ግን ሁለቱ እንዳይለያዩ ስለምንፈልግ ብቻ ነው ሁላችንም እየተከራከረን ያለ ነው እንጂ ምንም ይመጣብን ነገር የለም እኔም የራሴን ነገር መስራት እችላለሁ ባልሰራም ምንም አልሆንም ግን እንደዚያ ከመጥፎ ነገሮች እንድትቆጠቡ እና ናኒ እስክትመጣ እንጠብቃትና ያለውን ነገር ከራሱ አፍ እንስማ ይመቻችሁ ታገሱ ውስጤን ሰብሬ ስበድል ዛሬም ልቤ
መቼ ተረዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም አልተገናኘንም እኮ አልተገናኘንም። እንዴት ነሽ? አለ አይ አማን ነው አለ። እንዴት ነህ? ደህና ነኝ። በዛ በኩል እየመጣሁ ነበርና ደህና ነሽ? ደህና ነኝ። አጣደፈኝ እኮ ከሰዓት እንገናኛለን ብለህ በጊዜ ጠራኝ። አዎ እኮ አይ የሆነ ስሞታ ደረሰኝ እና ደግሞ አንደኛ አመጣጥሽን እንድትነግሪኝ ፈልጋለሁ። እኔ ለምን መጣሽ ሳይሆን እንኳን መጣሽልኝ ለኔ ግን አመጣጥሽ ባለፈው ባወራ ነው ኬዝ ከሆነ እኔና አንቺ በጣም እንጣላበት ነው የሚሆነው። አንደኛ በዓል ደርሷል፣ መጣላት አልፈልግም ካንቺ ጋር ማለት አሁንም እዛው ነው እንዴ ተነጋገርን አይደል? ይዛኔ እኮ አሁን አመጣጥሽን እኮ ልጠይቅሽ ነው የመጣሁት። ምንድነው ገና እንትን ሳትይ ጓምጥዩ? እሺ ምን የመጣሽው ለምንድን ነው ነው? አሁን እኔ መምጣት የለብኝም። አይ የመጣሽው ለምንድን ነው ስትል አልገባኝም። የመጣሽው ለምንድን ነው ማለት ሌላ ጊዜ ጠይቀኝ አታውቅም እንደዛ አይደል? ተረጋግተሻላ? ጥያቄን ተረጋግቼ ነው የጠየቅኩሽ እኮ አሁን የመጣሁበትም እንኳን መጣሽልኝ ብያለሁ። ስጀምራ ገና ስጀምር እንኳን መጣሽልኝ ለኔ ግን ጉዳይ ነበረኝ። እዛም ላይ ጥሩ ስሜት ስላልነበረኝ አሁን እጄ የመጣሁበትም ሰው ጋር ጥሩ ስሜት ስላልነበረኝ ነው ምናልባት አሁን እንትን ያልኩት። ግን እሺ ለምን እንዴት አልክ እንደዛ? ለምን መጣሽ? አሁን ፈተና ናችሁ አይደል? ፈተና እየተፈተናችሁ ነው፣ እየተማራችሁ ነው። አንደኛ ባለፈው አስጠንቅቄ ተማሪ ከዚህ በኋላ ነገሮችን ሁሉ እኔ ላስተካክላለሁ እዚህ አይነት ነገር ውስጥ እንዳገቢ ብዬሽ አስጠንቅቄሽ ነበር የሄድኩት። አዳምጪኝ፣ መጀመሪያ አዳምጪኝ። እኔ ካንቺ ጋር መጣላት አልፈልግም። አሁን ጭቅጭቅ ምናምን አይደለም። እኔ በሰው ነገር ካንቺ ጋር ልጣላ አልፈልግም። ገባሻላ? የመጣሽው ለምንድን ነው ነው? አንደኛ ባለፈው አውርተን ጨርሰናል። ሄደሽ ተማሪ ከዚህ በኋላ አልመጣም እንደምታስተካክለው ብለሽ እምነትሽን ጥለሽ ነው ሄድሽው። ለዛ ነገር ነው የመጣሽው ወይስ ለእረፍት ነው? እሺ እኔ ልንገርክ። ያለ አንደኛ ነገር የመጣውበትን ጉዳይ ተወውና ባለፈው ለምንድን ነው? እሺ ቆይ እነግርሃለሁ አልኩ አይደል? እሺ ባለፈው በተነጋገርነው ነገር አንተ የምታስተካክለው ጉዳይ አይደለም። ይሄ የሴቶች ጸብ ነው። የሴቶች ጸብ ነው በቃ። ምንድነው አንቺ መተሽ የተለየ ነገር የምታደርጊው? ሁለተኛ ደግሞ እሺ ተይው። ሁለተኛ እሺ ለምን አትስጨርሰኝ? እሺ ጠይቀኝ አይደል? አስጨርሰኝ። ሁለተኛ ነገር ደግሞ ማለት ነው ጉዳዩ የኔና የሷ ነው በቃ። አሁን የኔና የሷ ሆኗል ጉዳዩ ማለት ነው። ምንድነው ያንቺና የሷ? ምን አገባሽ አንቺ? እንዴት አይመለከተኝም? ምን አገባሽ? አርፈሽ አትማሪም እንዴ? ጉዳዩ እኔ ጋር መጥቷል። እና ታዲያ ሆነም ቀረ ተረፈም ምንም አለ እኔ ጋር መጥቷል ጉዳዩ። አሁን እኔ እና እሷን የሚያገናኝን ጉዳይ ተፈጥሯል። እንኳን መጣ አርፈሽ አንቺ ትምህርትሽን አትማሪም? ሲጀምር ለምንድን ነው ምን አገባሽ በሰው እንትን ከኔ ጋር የምትጣይው? ምን ይመለከትሻል? በቃ ተነጋገርን ጨረስን አይደል? የዛን ቀን ጨርሰናል። ከሷ ጋር ተገናኘን። አዳምጪኝ፣ አትጩይ። በቃ ናን ይኸውልሽ፣ እኔ ካንቺ ጋር በሰው ጉዳይ ልጣላ አልፈልግም ብያለሁ። በስርዓት አዳምጪኝ። የመጣሽበትን አላማ ለእረፍት ነው? ጥያቄ ነው የጠየኩሽ። ለእረፍት ነው የመጣሽው ወይስ ሄደሽ ከሷ ጋር ልትጣይ ነው? ምንም እኮ የሚያስፈራኝ ጉዳይ የለም። የመጣሁት ከሷ ጋር መጥቼ ለመነጋገር ነው፣ ለመጣላት አይደለም። ምን አግብቶሽ? እኔ እና እሷ ያልተግባባንበት ጉዳይ ስላለ ምንድነው ማትግባቢ? በቃ እኔ ጨርሳለሁ አልኩሽ አይደል እንዴ? ምንድነው ከኔ ጋር ተገናኘ ጉዳዩ? በቃ በምንድነው የሚገናኘው ካንቺ ጋር? በምን ጉዳይ? እዚህ ካልነግርህ አልችልም። በቃ እኔ እና እሷ ነው የምንጨርሰው። በቃ በምን ጉዳይ ነው ካንቺ ጋር? ተገናኘ። በፊት የነበረን ጉዳይ ነበረ። አሁን ላይ ደግሞ ሳናግራት ጥሩ ምላሽ አልመለሰችልኝም። ስለዚህ በአካል ላገኛት መጣ። ምን ይመለከትሻል? ልጅቷ ያለችበትን ሁኔታ አንቺ ታውቂያለሽ ወይ? እኔ ይኸውልህ ሴት ነሽ አይደል? ሴት ነኝ አውቃለሁ። እርጉዝ ነች አይደል ልጅቷ? ልጁ የብሩክ አይደለም አይደል? እናውቃለን፣ ሁላችንም እንዳልሆነ እናውቃለን። ግን ልጅቷ ነብሰ ጡር ነች። የሆነ የተከፋችበት ነገር አለ። እሱን ለማጥመድ የምትሞክር እንደሆነ ሁላችንም እናውቃለን። ይሄንን ነገር ሄደሽ እሷ ላይ መጣላት ጮህሻል። አልጮህኩባትም። አንተ እሷን ነው የምታምነው? እንዴት ነው ያልጮሽባት? ሄጄ ተነጋገርኩኝ እያልሽኝ አይደል እንዴ? ሄዶ መነጋገር የት ሀገር ነው? ጮህ ለምን መጣሽ አንቺ? ከትምህርት ላናግራት። ምን ጉዳይ?
የኔና እኔ ያወራኋት አይደል እንዴ የኔና የሷ ችግር ነው ይሄ መስቲ አንቺና የሷን ችግር አሁን ቢሆን እያንዳንዱ ነገር እየመጣች እንደምትከታተይ ከጀርባ እንደምትከታተይ አውቃለሁ አሁንም ስሞታ መናገርና እዚህ ጋር እኔ ካንቺ ጋር ምንም እንትን አይልም ነፍሰ ጡር መሆንሽ ደግሞ ማለት ነው ምንም ፌቨር ሊሆንልሽ አይችልም እዚህ ጋር ማለት ነው አንተ ደግሞ ለሷ ጥብቅና ምናምን ትቆማለህ ብዬ አስቤ ጥብቅና አይደለም በቃ ጥብቅና አይደለም ታውቂያለሽ ልጅቷ ጡር ናት ብዬ እስከ ዛሬም ብዙ ታግሻታለሁ ነፍሰ ጡር ሳትሆን ነው እየታገስኩሽ ነው በቃ ታግሸሽ ነው ማውራሽ ታግሸሽ ነው እያወራሁሽ ያለው ይኸውልሽ በዚህ ጉዳይ እንዳትገቢ ብያለሁ አላልኩም ወይስ ለኔ ክብር የለሽም ነው ንቀትሽን ነው እያሳየሽኝ ያለሽው ክብር ጋር ይገናኝ ምን አገባሽ አንቺ ተናደድኩባት እኔ ነካችኝ ሄጄ ላናግራት ሄድኩኝ በቃ ምንድነው ነካችሽ አንቺ በቃ በስልክ አወራን በስልክ ስናወራ አልተግባባንም በአካል ላገኛት ሲሄድ እኔ እያወራኋት ነው አይደል እንዴ አግባብቼ እኔ በስርዓት ያለውን ነገር ለመፍታት እየተሯሯጥኩ አይደል እንዴ ለምን ሽሩሩ በቃ ለማጋባት አይፈልግም በቃ ለማጋባት አያስፈልግም ልጅቷ ተንኮል እንደሆነ እናውቃለን ሁላችንም ለምን ሄደሽ አንቺ ትበጠብጫለሽ ሄደሽ ምን ያስወራሻል ሁለተኛ ከትምህርት ቤት አቋርጠሽ መምጣት ምን የሚሉት ነው አርፈሽ አትማሪም እንዴ ሽሩሩ ማለት አልፈልግም ጀግና በጣም እንትን አይደለሽ እንዴ እኔ ይኸውልሽ እኔ ካንቺ ጋር መጣላት አልፈልግም ናኒ በቃ አርፈሽ ትምህርትሽን ተማሪ አልቋል ትምህርቱ ዝም ብለሽ አዳምጪ ትምህርቴን ለአንድ ቀን ነው ጥቂት መጣሁት ስለተናደድኩ ማለት ጨረስን አይደል እንዴ አውርተን አንተ ብትናደድ ለምንድን ነው ማረገው አንቺ ካለሽ እኔ ምን አስመጣኝ እዚህ እኔ በቃ ያስኩትን ጉዳይ ስለተናደድኩ ነው አልኩ እኮ ለምንድን ነው የምትናደጂው አውርተን አይደል እንዴ ተነጋገርን ይሄድሽ በቃ በደንብ አውርተን እኔ ሁሉንም ነገር አስተካክላለሁ በተረጋጋ መንፈስ ለመውራት እንሞክር እሺ ምንድነው ያልሻት እሺ ሄደሽ ልጅቷ እኔ ምንም አላልኳትም እሷ ያለችውን ነግራለች እኔ እንደዚህ ብያታለሁ ብላለች ምንድነው ያልሻት እሷ ብላለች ወይ እኔ እንደዚህ ተናግራታለሁ ብላለች አላለችም ማለት ያንዱ ወገን ለምን ሐሳብ ትሰማለህ አንቺ ያለሽ አይደል እንዴ እኔ ከሷ አንቺን ነው ማምነው አይደል እና ታዲያ ስለዚህ አንቺ ጋር መጥቼ ጠየቅኩሽ ያልሻትን ያለችሽን ለኔ ንገሪ አንቺ ያለሽ አይደል አጠገቤ ይኸውልህ እኔ ማለት ነው ሲጀመር የቀረጽኩትንና ያደረገችውን ነገር እዚህ ጋር አደባባይ ለማውጣ ማለት ነው ለሷም ለልጇም መጥፎ ነበር እኔ እንደሷ ባስብ እንደሷ ክፋት እንደሷ እንደዚህ ስሞታ ተናጋሪነት ባስብ ያወራችውን ነገርና ያደረገችውን ነገር እኔና እሷ ትላንትና ስንገናኝ የቀረጽኩትን ነገር እዚች ጋር አደባባይ ላይ ቀድሜ መልቀቅ አያቅተኝም ነበር ማለት ነው ግን አንቺ እኔና አንቺ እኔ ሴት ስለሆንሽ እኔም ሴት ስለሆንኩ ስለሴት ስለማስብ ድራማ መስራት አልፈልግም እሱን ሴትን ማክበር ማለት በድርጊት ማሳየት ነው ለዛ ስለሆነ ቪዲዮን አልለቀቅኩብሽም ለማንንም አልተናገርኩብሽም ያልሽኝን ነገር ማለት ነው ግን እኔ አንቺን ሲጀመር በኮል በድምጽ ቅጂ ራሱ ማለት ነው መያዝ ይችል ነበር ያልሽኝን ነገር ማለት ነው ግን እዚች ጋር ያንን ነገር ምንም ማውጣት ምናምን አንቺን አደባባይ ላይ ማስጣት አልፈልግም ስራሽ ራሱ ያሰጣሻል ማለት ነው ደግሞ እዚች ጋር ኮሜንት ላይ ምናምን የምትናገሩ ሰዎች እኔ ምንም አይመስለኝም በነገራችን ላይ ማለት ነው ዝም ብለሽ እንትን አትበይ ምናምን ይሄን እናረኩኝ እያልኩ ለእናንተ መጥቼ እየጻፍኩና በደብዳቤ መልክ አላቀርብላችሁ የማረገውን ነገር አውቃለሁ ማለት ነው አንተ ጋር መጣ ደግሞ እዚች ጋር ሌላ ድራማውን ደግሞ እዚች ጋር ልትሰራ ነው ማለት ነው አንተ ጋር መጣ ስሞታ ተናገረች ልጅቷ የመደመጥና እንትን የመሰማት ጉብዝና ስላላት እሱ ጋር መጣ ደግሞ ድራማ ልትሰራ ነው ስለዚህ እኔ ምንም አይመስለኝም አሁንም እኔና አንቺ አንላቀቅ ጨረሽ ነገርኩህ እኮ አሁንም ቢሆን እንዴ በጣም በቃ የምታስቁኝ ማለት ነው ሁላችሁም አንቺ ብቻ ሳትሆኚ ብዙ ሰው ያስቀኛል በቃ እንዴ ሰውን በእልህ ነው እንዴ ልታግባብ የምትችይው እንደ ተማረ ሰው ለምን አናስብም ትልልቅ ነን አይደል ሁላችንም ልጅቷ እልህ ነው የተያዘችው ሁለቱን ለማጣላትና ለማጋጨት ነው አይደል የተጀመረው ይሄ እኮ ሁሉም የሚያውቀው ሰው እኮ ነው ሁሉም ሰው ያውቀዋል ለምን እኔ ያወራኋት አይደል ወይ በስርዓት አባብዬ ነገሩን ለማወጣጣት አዳምጪኝ ነገሩን እንዴ አሁንስ ጊዜ እየሄደ አይደል እንዴ አንቺ መተሽ በማውራትሽ ጊዜ አይሄድም ከዛ በላይ ጊዜ አልጨመረም አሁን ሄደሽ በመጣላትሽ ጊዜ አልጨመረም ይባስ ለማስያዝ እንዴ ሁላችሁም አረ በእናታችሁ እያሰባችሁ እንዴ እሺ ምን አድርጌ ነው የምትለው ለምን መጣሽ
ያለፈው አልፏል አሁን ከዚህ በኋላ ላለው ለምን መጣሽ የመጣሁትን ነገርኩ እኮ በቃ ከሷ ጋር ለማውራት ነው አልኩ አሁን ወደፊት ይሄ እኮ ንቀትሽን ነው ለሚያሳይሽ ወደፊት ላለው እናውራ በቃ ምንድነው ወደፊት ካንቺ ጋር ምንድነው ወደፊት ማውራው ስለዚህ እኔም በራሴ መንገድ ልሂድ ነው በራስሽ መንገድ ሂጂ ግን ከዚህ በኋላ ሄደሽ ከሰው ጋር እንድትጣይ አልፈልግም የምትጣይ ከሆነ ከኔ ጋር እንደዚህ አይነት ነገር ታቆሚያለሽ መጀመሪያ ክብር ይኑርሽ እዚህ አጠገብሽ ላለው ሰው ክብር ይኑርሽ ሄደሽ በማያገባሽ ነገር ሄደሽ ከሰው ጋር መጣላት እንዴ ምን ሆነሻል ማየውን ነገር ለምን ታደርጊያለሽ እሺ አላረገም በጣም በቃ ይሄ በቃ በስርዓት አውሩ በቃ ሁላችሁም ምንድነው እንደዚህ እንትን ማለት እንዴ ትላንትና ነው ከትላንት ወዲያ የሰራውን አይተሻል አብሩክ እሺ ያደረገውን አይተሻል አይደል እሱን እሺ ተው ገና የሱ ብስጭት ሳይለቀኝ ገና የሱ ራሱ ባለፈው እሱ ራሱ ከሷ ጋር ቆሞ የማውራት ራሱ ችሎታ የሆነ ትግስት እንደሌለው አይተናል አይደል ትግስት እንኳን አታል በሷ ንግግር አይደል ይዛኔ ትግስት ነበረኝ በጣም ታግሻት ነው ሄደችው በጣም ታግሻት ነው ምንም ሳልላት አውርተን በስርዓት ጋሽዬም ነበሩ አውርተን ማለት እኮ ትግስት አይደለም እንዴ እና ታዲያ ከዚህ በላይ ማለፍ ነው ምንም ማለት መታገስ ሌላ ማለፍ ሌላ አለፍኩኝ እኮ ትግስት ኖሮኝ ነው ያለፍኩት አይደል ማለፍ ሌላ ትግስት ሌላ ምንድነው መቀባጥሪ ትግስት ሰላለኝ አይደል ያለፍኩት ሁሉንም ነገር አንተ አስተካክለው ላንተ ትችላለህ በቃ አይመለከትሽም አትዘጂ ራስሽን እንትን ብለሽ ራስሽን እንትን በይ ሄደሽ ግን አታበላሽ ሄደሽ ከሰው ጋር አትጣይ እኔ ባንቺ ደግሞ ጭራሽ የዚህን ስል ደግሞ ባንቺ በኩል ደግሞ ሌላ ችግር ይዤ ልምጣ እሺ ራስሽ ለራስሽ እሺ ትለኛለች እንዴ አሁን ጨርሰሃል አዎ ጨርሻለሁ ከጨረስክ ልሂድ ሂጂ ሂጂ ገና የምሄድበት ጉዳይ አለኝና ከዚህ በኋላ ያለውን ነገር ደግሞ ላንተ ለማሳወቅ ግዴታ የለብኝም አታሳውቂም በቃ ሂጂ አመሰግናለሁ እንዴ ሁሉም ህፃን ሆኗል እንዴ ምን አይነት ይሄ ነው እባክህ ዝጋው በእናትህ ውስጤን ሰብሬ ስበድል ዛሬም ልቤን መቼ የተነዳ